الله والصلاة والسلام على رسول الله صلى الله عليه وآله وسلم ሱረቱ ሁድ ከመጀመሪያ ጀምሮ ያው የተለያዩ ታላላቅ ነብያቶችን ታሪክ በመጥቀስና ከህዝቦቻቸው ጋራ ያደረጉትን ውዝግብ በመዳሰስ ብዙ ግንዛቤዎችና ጠቃሚ ትምህርቶችን እየሰጠችና የመጣቸው አሁን ማጠቃለያው ላይ ደርሰናል እና አላህ Subhanahu Wa Ta'ala የሰው ልጆችን ፈጥሮ አልተዋቸውም ወይም አረሳቸውም ሁል ጊዜ የሚበጃቸውን ይነግራቸዋል ይመክራቸዋል ነብያትን በተደጋጋሚ ልኳል ኩቱቦችን አውርዷል ያንን ጥሪ ተቀብለው መልእክተኞቹን ተከትለው ቀናኢነት ያሳዩትን አላህ በዱንያም በአኺራም ለመልካም እድል እንዲያጫቸው ሲያበስር ያመጹንና የለገሙትን ደግሞ እንደሚዝትባቸው መጥፎ እንደሚጠብቃቸው ይጠቁማል ያስጠነቅቃል ወማ ካነ ረቡከ ሊዩህሊከል ቁራ ቢዙልም ይላል አላህ መልእክተኞችን የሚልከውና ኩቱቦችን የሚያወርደው ህዝቦችን ወደ ጠቃሚ አቅጣጫ የሚጠቁመውና ከመጥፎ የሚያስጠነቅቀው ለምንድን ነው ከተባለ ጌታ የከተማ ህዝቦችን በግፍ በበደል ሊያጠፋቸው ስለማይሻ ነው ይላል ጥፋታቸውን ደጋግሞ ነግሮና አስጠንቅቆ ገስጦ እምቢ ካሉ እንጂ አዘናግቶ ዝም ብሎ ሊያጠፋቸው ስለማይሻ ነው ይሄንን የሚያደርገው ይላል ወአህሉሃ ሙስሊሁን የከተማዎች ነዋሪ የሆኑ ህዝቦች ደጎች ለጌታቸው ቅንና ታዛዦች እስከሆኑ ድረስ ዝም ብሎ ስለማያጠፋቸው ለዛ ሲል መልእክቱንና ማስጠንቀቂያውን ይልክላቸዋል ተነግረውና ተመክረው እምቢ ያሉ አመፀኞችና ጥጋበኞች ግን በገዛ ጥፋታቸው ዋጋቸውን ያገኛሉና ለዚህ ስል ነው መልእክትን ምልከው ይላል ስለዚህ ሰዎች እድላቸውን ራሳቸው በራሳቸው ነው የሚወስኑት ማለት ይቻላል የተፈጠሩለትን አላማ አበክረው ተገንዝበው ጌታ የመከራቸውና ያዘዛቸውን ታከበሩና በመልካም ሁኔታ ከተጓዙ በዱንያም በአኺራም አላህ መጥፎ ሊያመጣባቸው አይፈልግም ለምን ባላጠፉ ሰዎች ላይ እርምጃ መወሰድ ስለሌለበት ዟሊም አይደለሁምና ይላል ማለት ነው ራሳቸው ፈርተለቀቁና ክፋትን ተመረጡ ግን ያኔ ያጠፋቸው እሱ ሳይሆን እነሱ ናቸው ራሳቸውን የበደሉት ለዚህ ስል ነውና መልእክቴን የምልክላችሁ ይሄንን በደንብ ቆም ብላችሁ ልታስቡና ልታጣጥሙት ይገባል ይላል ወለው ሻአ ረቡከ ለጀዐለ الناس أمة واحدة ጌታ በአለም ላይ ያሉ ህዝቦችን በአንድ ወጥ ህዝብ ሊያረጋቸው ቢሻ ሁሉም አንድ አይነት እምነት እንዲኖራቸውና ካዲና አማኝ የሚባል ነገር እንዳይኖር ቢፈልግ ኑሮ ማረጉን ይችል ነበረ ግን አልሻም ይላል አላህ Subhanahu Wa Ta'ala ወላ የዛሉነ ሙክተሊፊን ህዝቦች በአመለካከትና በእምነት የሚለያዩ ከመሆን አልተወገዱም እስካሁን ድረስ እንድትለያዩና በእምነት የተለያየ አቅጣጫ እንድትይዙ ያደረኩት አቅቶኝ ሳይሆን እናንተን ማዋሃድና በአንድ መንዳት ያው ይሄ ህክማዬና ምርጫዬ ስለሆነ ነው በፈልግ ኑሮ እንደ መላእክት ህዝብ አንድ አረጋችሁ ነበር ይላል አላህ Subhanahu Wa Ta'ala ስለዚህ በእኔ ስራ አትግቡ ታዲያ እሱ ራሱ እየቻለ ነውና እንድንጣጣል ያደረገን ብላችሁ እንዲያትከራከሩኝ ላ ይስአሉ አማ ይፈአሉ ወሁም ይስአሉን በእኔ ስራ ጣልቃ መግባት የለባችሁም እናንተ ተጠያቂዎች እንጂ ጠያቂዎች አይደላችሁምና ፈጣሪ አንድ ነገር ለምን እንደሚሰራ ህክማውን ያውቃል ወአሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም ወአሳ አን ቱሂቡ ሸይአን ወሁወ ሸሩን ለኩም ወላሁ ያዕለም ወአንቱም ላ ተዕለሙን እንዳለው ለእናንተ መጥፎ የመሰላችሁ ነገር እኔ ዘንዳ በማታውቁት ምክንያት መልካም አስፈላጊ ሊሆን ይችላል እናንተ ዘንዳ መልካም የተባለው ነገር ደግሞ በእኔ ዘንዳ ጎጅ ሊሆን ይችላልና
በእኔ ስራ ጣልቃ መግባት የለባችሁም እሷ ቢሸኑሮ እንዲህ ያረገንም ነበር ቢሻኑሮ እንዲህ ያረገን ነበር እያላችሁ በቀደር እንዳታመካኙና እኔን እንዳትከራከሩ እርግጥ ነው ሁላችሁንም አንድ አይነትና አመለካከት ባደርጋችሁ እንደምችል እኔ ራሴ አውቃለሁ እናንተ ሳትነግሩኝ በፊት ግን ይሄ እናንተ ድርሻ አይደለም እናንተ በበኩላችሁ ቅንነትን ማሳየት እንጂ እኔን መከራከሩ ስራችሁ አይደለም ይላል በመሆኑም ወላ የዛሉና ሙክተሊፊን ፍጥረታት መጀመሪያ በመድር ላይ ያሉ ፍጡሮች ሰዎችም ሆኑ ጅኖች በሐሳብና በአመለካከት የሚለያዩ ከመሆን አልተወገዱም ከመጀመሪያ ጀምሮ ሰዎች በሐሳብ መለያየታቸው የተለመደ ሆኗል ማለት ነው ለምን የሰዎች አስተሳሰብ አቅም አንድ አይደለም አንዳንዱ በጣም አርቆና አጥልቆ የሚመለከት አለ አንዳንዱ ደግሞ ላይመርላ ዝም ብሎ የሚሄድ አለ አንዳንዱ በተፈጥሮ አእምሮው ደካማ የሆነ አለ አንዳንዱ በጣም ጥልቅና ጥንቁቅ የሆነ አለ ስለዚህ አፈጣጠር ደረጃችሁ ስለሚለያይ አመለካከታችሁ አንድ ወጥ ሊሆን አይችልም ነው የሚለው ስለዚህ ይሄንን ለማስተካከል ጨርሶ እንኳ ባይጠፋ ለመቀነስና በተቻለ መጠን ለማቀራረብ የሚችለው ሪሳለቱላህ ነው አላህ የላከው መልእክት በነብያት አማካይነት ሲመጣ በዛ በነብይ ዙሪያ ለመተሰባሰብና ለመግባባት ከቻላችሁ ልዩነታችሁን ማጥበብ ትችላላችሁ ጨርሶ ልዩነት ይጠፋል ማለት ግን የማይሆን ነው ይላል ኢላ መን ረሒመ ረቡክ ጌታ በልዩ ርህራሄው የሸፈናቸው ብቻ ሲቀሩ ይላል አላህ Subhanahu Wa Ta'ala በልዩ እንክብካቤ የሚያያቸው ወዳጆቹ አሉ የመረጣቸው እነዛ መጀመሪያውንም አላህ Subhanahu Wa Ta'ala ለመልካም እድል ስለመደባቸው እዚህ ጭቅጭቅ ውስጥ አይገቡም ቀናውን መንገድ በቀጥታ በነብዩ በኩል የመጣላቸውን መመሪያ ተቀብለው መከተል ይሆናል አቋማቸው ማለት ነው ሌሎቹ ግን በተለያየ ምክንያት ወይ ለስም ወይ ለጥቅም ወይም ደግሞ ለተንኮል ሲባል የተለያየ አቅጣጫ እየያዙ መበታተናቸው የማይቀር ነው አላህ ልዩ ርህራሄውን የቸራቸው ብቻ ሲቀሩ እነዛስ ከጌታዬ በላይ ማሪና አስተማሪ አስተባባሪ ማን አለ እሱ የመረጠልኝን ይሻለኛል ብለው ለኔ እጅ ስለሰጡ እነዛ ከዚህ ውጥንቅጥ የራቁ ናቸው ይላል ወሊዛሊከ خلقهم ሰዎች ሲባሉ ለመለያየት ነው የተፈጠሩት ማለት አላህ እንዲለያዩ ብሎ ሳይሆን የፈጠራቸው መለያየት የተፈጥሮ ባህሪያቸው ሆኖ ነው የመጣው ማለት ነው የመለያየት ባህሪ የተጠናወታቸው ናቸው ወተመት ከሊመቱ ረቢከ የጌታ ውሳኔ ደግሞ ተሟልቷል ተስተካክሏል ይላል ጌታ እንግዲህ በዚህ አቋማቸው ሰዎች የተለያየ አቅጣጫና አመለካከት ተከትለው በሚሄዱበት ጊዜ በምርጫቸው አንፃር የራሱን ውሳኔ አሳልፈዋል ማለት ነው ይሄን አቅጣጫ የተከተለው ውጤቱ ይሄ ነው የሚሆነው ይሄኛውን አቅጣጫ ከተከተለ ደግሞ ይሄ ይሆናል የሚለውን የኔ ውሳኔ ቃል ሁሉም ላይ አርፎበታል ይላል አላህ Subhanahu Wa Ta'ala እና የጌታ ውሳኔ ቃል ምንድነው ለአምላ አነ ጀሃነመ ሲኦልን ጀሃነምን በእርግጥ ሞላታለሁ ሚነል ጅነቲ ከአጋንንት ህዝቦችና ወናሲ ከሰዎች አጅመዒን በአጠቃላይ የሚለው ውሳኔ አበክሮ አልቋል ነው የሚለው ሰዎች እንግዲህ አላህ Subhanahu Wa Ta'ala ሳይፈጥራቸው በፊት ጅኖችም እንደዚሁ ሁለቱ የምድር ኗሪ ናቸው እነዚህ የምድር ኗሪ የሆኑ ሰዎችና ጅኖች የተባሉ ፍጡሮች በሚያረጉት መዘራጠጥና መበጣበጥ ሳቢያ ለሁለት ይከፈላሉ ብሏል አስቀድሞ ከዛ ከሁለት መከፈላቸው የተነሳ እኩሉ አስሐቡል የሚን ሌላው አስሐበ ሽማል የግራና የቀኝ ቡድን ተብለው ይከፈላሉ ማለት ነው እና ግራን የመረጡ ያው የሰይጣንን መንገድ የተከተሉና ረሱሎችን ያስተባበሉ ማለት ነው እነዛ የጀሃነም መሙሊያ አደርጋቸዋለሁኝ ብዬ አበክሬ ወስኛለሁ ያ ውሳኔ ማንም ሊሽረውና ሊቀይረው የማይችል ጉዳይ ነው ይላል እና ተሰዎችና ከጅኖች ጀሃነምን ሊሞላ አላህ ቃል ገብቷል ይሄን ቃል ከገባ ለጀሃነም ሞላሻለሁኝ ካለ ጥፋተኞችና ወንጀለኞች ካልሆኑ ሊገቡ አይችሉም ማለት ነው ያ ጥፋትና ወንጀል የሚመጣው ደግሞ ከሩሱሎች ጋር በመጋጨትና የአላህን ፍቃድ ባለማክበር ነው ለዛ ውጤት ሲባል በዚህ መንገድ ላይ የሚሄዱ ምን ጊዜ የማይጠፉም ይላል ማለት ነው ስለዚህ
ጀነትንም ጀሃነምንም ሊሞላ ቃል ገብቷል ገና ከመፈጠራቸውም በፊት ማለት ነው ሁለቱም ዓለሞች ደንበኞቿ እንደሚሰጡና እንደሚሞሉ ቃል ተነግሯቸዋል ሁለቱ ተከራከሩ ጀሃነምና ጀነት እኔ ለምንድን ነው የደካሞች ሀገር የሆንኩት ትላለች ጀነት ምስኪኖች በጣም ማንንም የማይጎዱ የማያጠቁ ሙአደብ የሆኑ መሳኪኖች ናቸው የኔ ደንበኞች በመትል ጊዜ ጀሃነም ደግሞ የኔ ደግሞ ጥጋበኞች ሹማምንቶች ሀብታሞች ናቸው የኔ ደንበኞች እኔን ደግሞ አንቺ ልትወዳደሪ ነው እንደብላ ትደነፋባታለህ ይላል በዚህ መካከል ሲከራከሩ ምን ብላችሁ ነው የምትከራከሩት ይላቸዋል አላህ ይሄው እቺ ጀሃነም እየተቆራራችብኝ እኔን አንቺ ልትወዳደርኝ አትችይም በመድር ላይ አንቱ የተባሉ ትልልቅና ሀብታም ባለ ወገን የሆኑት ሁሉ የኔ ናቸው ትለኛለች ትላለች ጀነት አዝና ማለት ነው ያኔ ምን ያጨቃጭቃችኋል ዋናው ነገር ሁለታችሁም በቂ ደንበኛ ሰጣችኋለሁኝ ወዳችሁ እስከምትጠሉ ድረስ ሞላችኋለሁና መከራከር አያስፈልግም አንቺ ደግሞ የደካማ ሀገር ብለሽ መቆዘምም የለብሽም አንቲ ዳሩ ረህመቲ አርሐሙ ቢሂ መን አሻኡ ሚን ዒባዲ አንቺ የርህራሄ መድረክ ነሽና ተባሮቼ ደካሞች ናቸው ርህራሄ የሚገባቸው ስለዚህ የርህራሄ አንቺ የዝነት ሀገር ስላደረኩሽ ያስደስታል እንጂ ምን ቅር አሰኘሽ ይላታል ማለት ነው ጀሃነምን ደግሞ ወአንቲ ዳሩ አዛቢ ያንቺ ደግሞ የቅጣት የስቃይ ሀገር ነሽ ወአዚቡ ቢሃ መን استكبر عن عبادتي እኔን ከመገዛት የተቆራሩ ጥጋበኞችን ጥጋባቸውን የማፈርጥበት ቦታ ነሽ ስለዚህ ሁለታችሁም አንሞላም ብላችሁ ሰግታችሁ ከሆነ የሚበቃችሁን መሙሊያ እሰጣችኋለሁኝ ይላል በዛ መሰረት የውመል ቂያማ በሚሆንበት ጊዜ ሁሉም የሚበቃቸውን ደንበኞች ይሰጣቸዋል ማለት ነው ጀሃነም በተሰጣት ቁጥር ሀልሚ መዚድ አልበቃኝም ጨምሩልኝ እያለች ትጮሃለች ማለት ነው በላይኖችን እየዘለገደች እና በመጨረሻ ለሷ የተመደበው ኮታ በሙሉ ይገባል ግን እሷ አልበቃኝም እያለች ትጮሃለች ያኔ ወንጀለኞች በሙሉ ተገቡ በኋላ እሷ አልሞላሁም ብትልም በዙልም መቅጣት ስለሌለብኝ እንደገና ወይዱዑ ረቡል ዒዘቲ ቀደመሁ ፊ ወሰጢሃ ይላል ጨምሩልኝ እያለ መጮህን ስታበዛ እንብርቷ ላይ ይረግጣታል አላህ Subhanahu Wa Ta'ala ረግጦ በሚይዛት ጊዜ ወየንዘዊ ባዕዱሃ ኢላ ባዕዲን በመሐከል የነበረው ክፍት ቦታው በሙሉ እየተጣበበ እየተቀራረበ ይመጣና ፈተቁሉ ቀጥ በቃኝ ያሰኛታል ይላል እንግዲህ በአለም ዙሪያ ያሉትን ባለፈው እንደተጠቀሰው ከጀሃነም ሰዎች 999 ነው ለሷ የሚመደበው ያን ሁሉ ወስዳ አልበቃኝም ያለች ትጮሃለች ማለት ነው የዛ ጊዜ መሃል የሆዷ ላይ በሚረግጣት ጊዜ ትጣበብና በቃኝ ያሰኛታል ለምን በዙልም ያልወነጀለን ሰው ላለመቅጣት እንደገና እሷን ሳይዟን ይቀንሳታል ማለት ነው ጀነትም እንደዛው የተመደበላትን ትረከባለች ግን መሙላት ያቅታታል አሞላለሁ ሞላኝ ብለ ቃል ገብተሃል ይሄው አልሞላውም ክፍት ቦታ አለኝ ትላለች ያኔ የሷ ረህመት ስለሆነች ሊያጠባት አይፈልግም እንግዲህ አሳ ፈዩخلق لها خلقا جديدا ይላል ሁሉም በዱንያ ላይ የነበሩ ሰዎችም ጅኖችም ሌሎችም መላእክቶችም ሁሉም ገብተው ሳይሞላት ሲቀር እንደገና አዲስ ፍጡሮችን እዛው ያመርታል ይላል መሙሊያ ወንጀል ሰርተው የማያውቁ አዲስ ፍጡሮች ፈጥሮ እዛው እንደገና ይጨምራል ያችኛዋን ይቀንሳል ያለ ጥፋት መግባት ስለሌለበት ይሄኛው ረህማ ስለሆነ አላህ የወደዳቸው የመረጣቸው ሰዎች ሳይደክሙ እንደኛ ውጣውረር ሳያው እዛው ተፈጥረው እዛው እንደገና መሙሊያ ይሆናሉ ለጀነት ይላል ማለት ነው እና ይሄንን እንግዲህ ቃል ኪዳን አስቀድሞ አሳልፏልና ለዛ ውጤት ሲባል መለያየታቸው አይቀርም የሚለው ለዚህ ነው ወኩለን ነቁሱ አለይከ ሚን አንባኢ الرسل ቀደም ሲል በዚህ ሱራ ላይ እንደተዘረዘረው የቀደምት ነብያቶችን የመለክተኞችን ዜና ሁሉንም አስፈላጊ የሆኑትን ጎላጎላ ያሉትን ዜናዎች በዚህ መልክ እናቀርብልሃለን እንገልጽልሃለን ለምን ማኑ ተቢቱ ቢሂ ፉአደክ ህሌናህን ለማረጋጋት ልብህን ለማረጋጋት ስንል ይላል ታሪክ ለሰው ልጆች ስንቅ ነው በመልካምም በመጥፎም ገጥታው ማለት ነው
ነብዩ አለይሂ ሰላቱ ወሰለም በህይወታቸው ብዙ ጣውረድ ሲደርስባቸውና በጥላቶቻቸው በደል ሲፈጸምባቸው ሰው ናቸውና በጣም ሲበሳጭ ብስጭ ሲሰማቸው አይዞህ የቀደምት ነብያቶችን ታሪክና ኡመሞቻቸው ጋር ያደረጉትን ፍጥጫ የምነግርህ እኮ ይሄ ነገር በእኔ ያልተጀመረም ቀደም ሲልም ታላላቅ ነብዮች ከዚህ የባሰ ችግር ደርሶባቸዋል ብለህ እንድትጽናና ከነሱ ታሪክ እንድትማርና በዛ እንድትረጋጋ ብዬ ነው ይላል ወጃአከ في هذه الحق በተለይ በዚህ ሱራ ውስጥ ተጨባጭ ሆነው የታሪክ አንኳር ደርሶሃል ተነብዩላህ ኑህ ጀምሮ ዋና እንደ ምሳሌ የሚጠቀሱት ነብያቶች ታሪክ ባጭሩ ያቀረብኩልህ ይሄ ታሪክ ለአንተ መመሪያ እንዲሆን ፈልጌ ነው ይላል ወመውዒዛ ለአማኞች ደግሞ መገሰጫ እንዲሆን ወይም ለትቢተኞች መገሰጫ ማስጠንቀቂያ እንዲሆን ነው በየዘመኑ የነበሩ ጥጋበኞች አኸራ ሳይደርስ እዚሁ ዱንያ ላይ በተለያየ አደጋ የተመቱና የደቀቁ መሆናቸውን ሲያውቁ የተረኞቹ ጥጋበኞች ልብ እንዲገዙ ለማድረግ ወዚክራ ሊልሙእሚኒን እንደገና ለአማኞቹ ማስታወሻ እንዲሆን ነው የወትሮ አማኞች እምነትን በመቀበልና ነብያትን በመከተላቸው ተዱንያም ተአኸራ ውርደት ድነዋል ስለዚህ እኛም እንደነሱ በዛ መስመር ከሄርን ለጥሩ ውጤትን በቃለን ብለው መገሰጫና መመከሪያ እንዲሆንላቸው ነው ታሪክን ምደግመው ይላል ወቁል للذين لا يؤمنون اعملوا على مكانتكم ስለዚህ ታሪኩ በዚህ መልክ ተቀረበና ተተገለጸ በኋላ ለማያምኑት ቢተኞች የፈለገው ቢሆን ማማተቲና ቢሂ ሚን አያት ሊተስሐረና ቢሃ እንዳሉት የመጣ ቢበንጣ እኛ ካቋማችን ፍንክቻ አንልም ለሚሩት ገራራዎችና ደረቆች በላቸው እንዲንገራቸው ይላል ኢዕመሉ على مكانتكم እንግዲህ መሆን ያለበትን ቁም ነገር የታሪክን ፍሬ ነግረናችኋል ከዚህ በኋላ እኛ እንደለመርን እንቀጥላለን በኮይ ጉዟችን የምትሉ ከሆነ በመረጣችሁበት መንገድ ቀጥሉ ስሩ የፈለገውን ይበጀናል ያላችሁትን በላቸው ኢና አሚሉን እኛም በበኩላችን በእምነታችን እንጓዛለን እንግዲህ ለኩም ዲኑኩም እንዳለው እኛ እውነቱን ነግረናችኋል ታሪክን እየጠቀስንና እያገናዘብን መክረናችኋል ይሄ ሁሉ ተነግሯችሁ እኛ ታለንበት ስተትና ከጥመታችን አንወጣም ይሄው ነው የሚያዋጣን የምትሉ ከሆነ በዛው በመረጣችሁት መንገድ ላይ ቀጥሉበት ጥሩ ነው እኛም ደግሞ ጌታችን በሰጠን መመሪያ የሐቁን ጎዳና ተከትለን እንቀጥላለን ነገ ውጤቱን እናያለን ወንተዚሩ እናንተ በእኛ ላይ ይደርሳል ብላችሁ የምትጠብቁትን አደጋ ጠብቁ ኢና ሙንተዚሩን እኛም ደግሞ በእናንተ ላይ የሚደርሰውን ውጤት እንጠብቃለንና እናያለን በልና ተዋቸው ይላል ሰውን ትመክረዋለህ ታስጠነቅቀዋለህ ከዛ በኋላ እንቢ አሻፈረኝ ካለ መልካም እንግዳውስ ያ ውጤቱን ጠብቅ እኛም እናያለን እናንተም ታያላችሁ ተብሎ መለያየት ብቻ ይሆናል ማለት ነው ወሊላሂ ገይቡ السماوات والارض ለአላህ ደግሞ Subhanahu Wa Ta'ala በሰማያትና በምድር ውስጥ የራቁና የተደበቁ ምስጥሮች ሁሉ የሱ ናቸው ከኔ የሚሰወር ምንም ነገር የለም ሁላችሁም የምትሰሩት የምታስቡት የምታወሩት አንድ ባንድ የዘንደ የታወቀ ነው የፈለገው ጨለማ ለብሳችሁ ተደብቃችሁ ድምጻችሁን ዝቅ አርጋችሁ ብትሾካሾኩም ከኔ እይታና ትዝብት የምትደበቁና የምትርቁ አይደላችሁም በላቸው ይላል ወኢለይሂ ይርጀዑ الامر ኩሉህ እና ወደሱ ሁሉም ነገር ይመለሳል በዚህ በአለም ላይ የሚከናወኑ ተግባራቶች ወይም ደግሞ የሚነገሩ ቃላቶች የሚታሰቡ ሐሳቦች ሁላቸውም ተጠቃለው ወደሱ ነው የሚመጡት እሱም ማያቃቸውና ማይቆጣጠራቸው ነገሮች ከቶውንም የሉም ይላል ፈዕቡድሁ ስለዚህ ለመዳን የፈለክ ሁሉ ከነብዩ ጀምሮ ማንኛውም ሰው ይሄንን ጌታ ብቻ ሰጥለጥ ብሎ መገዛት አለበት እሱን መገዛት ለሱ ታማኝ አገልጋይ መሆን ነው የሚያዋጣው ይላል ወተወከል ዐለይህ ከዚያ በኋላ በመትፈራው ነገር ሁሉ በሱ ተመካ የሱን መስመር ይዘህ ለጌታ ታማኝ አገልጋይ ሆነህ ያ ጥላቶቹ ጉዳት ያደርሱብኛል ብለህ ምትሰጋ ጌታ ያለኝ ብለህ በኔ ብትመካ እኔ ያለሁ በመንገዱ ላይ እስከሆንክ ድረስ ነው የሚለው አለይሂ ሰላሁ ቢካፊን አብደሁ እንዳለው ወማ ረቡከ ቢጋፊልን አማ ተዕመሉን ጌታ እናንተ ከምትሰሩት ነገር ዝንጉ አይደለም ማንኛውም ሰው የፈለገውን ይስራ የፈለገውን ያውራ
ጌታ የማይከታተለውና የማይተዘበው የማይቆጣጠረው ማንም ሰው የለም ስለዚህ ሁላችሁም ያዋጣናል ያላችሁትን ነገር ስሩ ነገ የሥራ ውጤታችሁን በሚገባ እሰጣችኋለሁ ኢን ኸይረን ፈኸይር ወኢን ሸረን ፈሸር በመጥፎውንም በመጥፎ መልካሙንም በመልካም ብዙውን በብዙ ጥቂቱን በጥቂት የዘራውን ታመርታለህ ሁልህም ኢላላ አላህ Subhanahu Wa Ta'ala ስለዚህ እንግዲህ የሰው ልጆች ይሄንን አውቀው ከወዲሁ ጌታቸው ጋራ ለመስማማትና ነብዮች ጋር ለመተባበር የፈለገ መልካም እድል ነው አለበለዛ እኔ ከሰይጣን ጋራ መጓደን ግዚያው ስሜቴን ማራመድ ይሻለኛል የሚል ካለ ደግሞ ጥሩ ነው የመረጠውን ይከተል فمن شاء فليؤمن ومن شاء فليكفر እንዳለው የፈለገ መካድ መብቱ ነው ማመን የፈለገ ማመን መብቱ ነው ዋናው ነገር ሁላችሁም የምትሰሩት ነገር እኔ ዘንዳ ግልጽ ነው ከኔ የሚደበቅና የሚሰወር ወይም የሚረሳ ነገር እንደሌለ ከወዲሁ ወቁና ግቡበት ኢላላ አላህ Subhanahu Wa Ta'ala ስለዚህ እነዚህ አያቶች እንግዲህ ባጭሩ አላህ Subhanahu Wa Ta'ala ነብያትን ለምን አላማ እንደላከ ኩቱቦችን ለምን እንዳወረደ እንደገና ሰዎች ደግሞ ይሄ የቀረበላቸውን ግብዣ በቅንነት የተቀበሉና የተከተሉ ከሆኑ በዱንያ ነጃት እንደሚያገኙ ከብዙ አደጋ ጣጣ እንደሚያመልጡ ያንን ደግሞ አንቀበልም ብለው ያመጹና ያሻፈረኛሉ ካሉ አኺራ ብቻ ሳይሆን እዚሁ ዱንያ ላይ ባለፉት ታሪኮች እንዳየነው እኩሉን ባውሎ ንፋስ እኩሉን በማዕበል እኩሉን በበሽታ እኩሉን በጦርነት እንደተራረገውና ህይወቱ አደጋ ላይ እንደወደቀ አሁንም ይሄ ነገር ነው ታሪክ ራሱን ይደግማል እንደሚባለው ማለት ነው በጃዙር በኡመቱ መሐመድ አንድ ወጥ የሆነ አደጋ በኡመት ላይ እንደማይመጣ ተነግሯል ግን በተለያየ መጠን ሰዎች ተጌታቸው ፍቃድ ባፈነገጡ ቁጥር የከባድ የሆነ ውጥንቅጥ ያጋጥማቸዋል ይሄው ዛሬ እንደሚታየው ማለት ነው ዓለም ሁሉ ጊዜ ተዳጡ ወደ ማጡ እየሄደች ነው ጉልበት አለን የሚሉት ዕውቀት አለን የሚሉት ዓለምን ስርዓት ለማስያዝ ቢሯሯጡ የባስ እሳት ላይ ቤንዚን ጭመራ ነው እንጂ ምንም ያመጡት ነገር የለም እስካሁን ድረስ ማለት ነው ለምን ከጌታ ጋራ ስለተጋጩ መፍትሄ ሰጭ ሊሆኑ አይችሉም ጣጥፊ ወንጀለኞች ናቸውና ማለት ነው እና ትንሹን ወንጀለኛ ስርዓት እናስይዛለን ሲል ትልቁ ወንጀለኛ የከበደ የባሰ ወንጀል ውስጥ ይገባል ማለት ነው ይሄ ደግሞ ጌታን የበለጠ ያስቀየመ ነው የሚመጣው ሁሉም ፍዳውን እንዲፈጅ ነው የሚያረጋው እንጂ ታላህ ፈቃድ ርቆ እፎይታ አይገኝም ሰላም ሊሰፍን አይችልም እኔ ጋራ ታረቁ ሰላም ተናፈቃችሁ ነው የሚለው አላህ Subhanahu Wa Ta'ala ይሄንን የማይቀበሉ ካሉ በዚህ በዱንያም ላይ ያው መስቀልቅሉ ጥንቅት ህይወት ላይ ይኖራሉ ነገም ደግሞ የመጨረሻው የባሰና የከፋ ሆኖ እንደሚመጣ ነው የሚያስተናቅቀን ያለው ማለት ነው እንደገና ደግሞ የሰራነውን ስንሰራ ይሄው ዛሬ የፈለግነውን እየሰራን የፈለግነውን እየጨፈጨፍን አይደል ምን መጣብን ሊሉ ይችላሉ ጥጋበኞች ይሄ የቀጠሮ ጉዳይ ነው ያው የሚመጣበት ቀን ሲደርስ ይመጣብሃል ወንተዚሩ ኢና ሙንተዚሩን ቀጠሯችሁን ጠብቁ እኛም እንጠብቃለን አሁን የተወሰነ ጊዜ በሰላም ስለቆየ እስከ መጨረሻው ዝም ብዬ ሰላም እኖራለሁ ብለህ አታስብ ይሄ በተሳሳተ መስመር እስከ ህርክ ድረስ ከለታት አንድ ቀን የሚይዝብህ ጊዜ ሩቅ አይሆንምና ሁላችሁም ጠብቁ እንደገና ደግሞ ከኔ የሚረሳ የሚደበቅ የለም ገይቡ ሰማዋት ወልአርድ እናንተ የምትኖሩት በሰማያትና በምድር መካከል ነው በዚህ በሁለቱ ዓለም መካከል ጫፍ እስተ ጫፍ ማንኛውም ሰው ሊደበቅ ቢል ከሚሰራው ጀራኢም ሊደበቅ የሚችልበት ነገር የለም በሰማይም በምድርም በምድረ ከርስም በፈለገው ቦታ ቢገባ እኔ ፍጡሬው ዓለም ውስጥ ያለች ነገር ሁሉ አክትፍ ሳትቀር እያንዳንዱ አቆጣጠራታለሁ እከታተላታለሁ አልአምሩ ኩሉህ ማንኛውም ነገር በሙሉ ከኔ እይታና ትዝብት የራቀና የተደበቀ እንዳልሆነ እወቁና በእኛ ካሜራ ስር ናችሁ ማለቱ ነው ከዛ በኋላ የሰራችሁን ውጤት ታገኛላችሁ ይሄንን አውቃችሁ ከወዲሁ ከሱ ጋራ መታረቅ እንጂ መጋጨቱ አያዋጣም የምትሉ ካላችሁ ጥሩ አውቃችኋል ፈዕቡዱሁ እሱን መገዛት ይኖርባችኋል ወተወከል አለይህ እሱን በምትገዙ ጊዜ ደግሞ ሌሎች ደካማ ፍጥሮች እናንተን ሊያጠቋችሁ ቢፈልጉ ጌታችን አለን ብላችሁ ወደየና ሽሹ ፈፊሩ ኢላላህ እንዳለው ማለት ነው ወማ ረቡከ ቢጋፊልን አማ ተዕመሉን ጌታ ሁላችሁም ከምትሰሩት
ዝንጎ አይደለም ሁሉንም በንቃት እንከታተለዋለን በማለት ያስጠነቅቃል እና ይህ ነውና ሪሳላው አላህ እንግዲህ Subhanahu Wa Ta'ala ፈጥሮችን እንደፈጠረ ሁሉ መንገድን መምራት በእኛ ላይ ነው ያለው ብሏል መሆን ያለበትን ነግሯል አስተምሯል ሩሱሎችም ደግሞ ይሄንን ሪሳላ በሚገባ አድርሰዋል ህዝቦች ደግሞ በድርሻቸው ሪሳላውን መቀበልና አለመቀበል የራሳቸው ምርጫ ይሆናል ይህ ነው ያለው ሁኔታ ብሎ አስቀምጦታልና ለሁሉም ሰው ለራሱ የሚበጀውን መምረጥ እንዳለበት ነው ወሰለላሁ ዐለ ነብዩ ወአሊሂ